Tamari bet lamchi Tamari bet lanta በዓለም ላይ በቴክኖሎጂ ታገዘ የኢለርኒንግ ትምህርት እየተስፋፋ መጥቷል። በፈረንጆቹ የዘመን አቆጣጠር በ2024 በኢለርኒንግ ከ304 ቢሊዮን ዶላር በላይ በዓለም ዙሪያ ተንቀሳቅሷል። በ2030 ደግሞ ይህ ቁጥር ወደ 602 ቢሊዮን ዶላር ይደርሳል ተብሎም ይጠበቃል። ይህ ቁጥር በቤት ውስጥ ትምህርት መማር ምን ያህል እየተለመደና ያደገ መሆኑንም ያሳያል። በኢለርኒንግ የሚሰጠው ትምህርት የሚጨበጠው ዕውቀት ከሊቅ እስከ ደቂቅ የአገልግሎቱ ፈላጊዎች ሆነዋል። ኢለርኒንግ ወይም ግለ መማሪያ ልንለው እንችላለን። በኢትዮጵያም እየተስፋፋ መጥቷል። ከዲጂታል ኢትዮጵያ እውን መሆን ጋር የመንግስት ዩኒቨርሲቲዎችና የተለያዩ ተቋማት የኢለርኒንግ አገልግሎት እየሰጡ ነው። ከነዚህ መካከል ጥራት ያለው ትምህርት በቴክኖሎጂ ለመስጠት ዓላማ ያደረገው ኢዱሃብ ከ3 ዓመት በፊት በ2014 ዓ.ም የተመሰረተ ነው። በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ በትምህርትና ምርምር አስፈላጊውን የትምህርት ብቃትና የበርካታ ዓመታት ልምድ ባላቸው ባለሙያዎች ቡድን የተመሰረተው ኢዱሃብ በእነዚህ ዓመታት ለገበያ ካቀረባቸው ፕሮጀክቶች መካከል አንዱ ተማሪ ቤት የተሰኘው የኦንላይን ግለ መማሪያ ፕላትፎርም ነው። ተማሪ ቤት ሲጀመር መሰረት አድርጎ የተነሳው በሀገራችን በተለያዩ ወቅቶች በተሰሩ ትምህርት ተኮር የምርምር ውጤቶች ላይ በመመርኮዝ ነው። ተማሪ ቤት እንግዲህ ሲነሳ ወይም መሰረት ያደረግነው ነገር ምንድነው? በሀገራችን የተሰሩ የምርምር ውጤቶችን ከትምህርት ጋር የተያያዙ የምርምር ውጤቶችን መሰረት በማድረግ ነው። ከዛ ውስጥ እንግዲህ በሆነ ወቅት የተሰራ አንድ ምርምር እንደሚያሳየን በተለያዩ ክፍል ውስጥ ያሉ ተማሪዎች በአንድ ዓመት ውስጥ መማር ካለባቸው የትምህርት ሂደት ውስጥ 40%ን ብቻ ነው ተምረው ወደ ሌላኛው ክፍል የሚዘዋወሩት እና ተማሪ ቤት አንደኛው ታርጌት አድርጎ መሰረት አድርጎ የተነሳው በዚህ ነው። ተማሪ ቤት ለመመስረቱ ምክንያቱ ይህ ብቻ አይደለም። በገጠሩ የኢትዮጵያ ክፍል በመምህራን ፍልሰትና እጥረት ምክንያት ተማሪዎች የሚያጋጥሟቸውን የትምህርት እጦትም ማቃለል ታሳቢ ያደረገ ነው። ብዙ ጊዜ ብቁ የሆኑ መምህራኖች ኑሮን ለማሸነፍ ወደ ከተማ አካባቢ ነው የሚጠጉትና ገጠር ያሉ ተማሪዎችንም እነሱን ለማገዝም ታስቦ ነው ተማሪ ቤት የተመሰረተው። ከዚህም ጋርም ተያይዞ ናዌዴስ እንግዲህ ከፍተኛ የሆነ የህትመት ዋጋ እየጨመረ እየመጣ ነው። ይሄ መምጣቱ ደግሞ ተማሪዎች እንደልባቸው የመማሪያ መጽሐፍቶችን እንዲሁም አጋዥ የሆኑ መጽሐፍቶችን እንደልባቸው እንዳያገኙ ከልክሏቸዋል። ስለዚህ ይህንንም ታርጌት አድርጎ ነው። ከዚህ ጋር በማያያዝ አሁንም የገጠርና የከተማ ተማሪዎችን በምናወዳድርበት ሰዓት ልዩነቱን አጉልተን ማየት እንችላለን። በደንብ የገጠር ተማሪዎች እንደልባቸው እነዚህን አጋዥ መጽሐፎችን ቴክስት ቡኮችን የማግኘት ቻንሳቸው በጣም ለስ ስለሆነ እነሱንም ካሉበት ቦታ ሆነን ምክንያቱም ተማሪ ቤት የተሰራው በማን ነው? በጣም አይከን በሆኑ መምህራኖች ኤክስፔሪንስድ በሆኑ መምህራኖች ስለተሰሩ እነዚህ ገጠር አካባቢ ገጠር ዙሪያ ላይ ያሉ ተማሪዎች ኢንተርኔት አክሰስ ካላቸው እነዚህን መምህራኖች ካሉበት ቦታ ሆነው እነሱን የሰሩትን ውጤቱን እየተማሩበት ወደ ኔክስት ትምህርታቸው እንዲሄዱ ያደርጋቸዋል። ኢትዮጵያ እያደገ ያለው የበይነመረብ ተደራሽነት ደግሞ ተማሪ ቤት ትምህርትን በዲጂታል ተደራሽ የማድረግ ዓላማውን እውን እንዲያደርግ አግዞታል። በቴክኖሎጂ የቀረበበት አቀራረብ የተማሪ ቤት እጅግ በጣም ጥሩ ነው ብዬ አስባለሁ። ምክንያቱም በእንግሊዝኛ ፍሬንድሊ ሶፍትዌር ነው። ተማሪዎች ራሳቸውን ያንን ነገር በሚጠቀሙበት ጊዜ በቀላል ዘዴ አቺቭ ወይንም ማግኘት የሚችሉትን ነገር ማግኘት ይችላሉ ብዬ አምናለሁ። ኖቶቹ እጅግ በጣም ረጅም ጊዜ ልምድ ባላቸው አስተማሪዎች ነው የተዘጋጁት። የመጽሐፍን አይነት ስሜት እንዲያገኙ ተደርገው ነው የተዘጋጁት። እያንዳንዶቹ ኖቶች ጥያቄዎቹ በጣም ብዙ ናቸው። እንዳየነው ከሆነ ኖት በሚያነቡት ልክ ወይም ከዛ በላይ ጥያቄዎች፣ ፕራክቲሶች ምን ያህል ለውጥ እንደሚያመጡ አይተናል። በሀገራችን የሁለተኛ ደረጃ መልቀቂያ ፈተና እየተሰጠ ያለው አሁን ዲጂታላይዝድ በሆነ ፎርም ነው፣ በሆነ መልክ እየተሰጠን ያለው። ስለዚህ ልጆች ካሁኑ ከ9ኛ ክፍል ጀምረው የዲጂታላይዝድ ትምህርትን ፕራክቲስ ካደረጉ ለሚሰጠው ፈተናም እንግዳም አይሆንም። ስለዚህ የበለጠ ከዲጂታላይዜሽን ጋር እየተዋወቁ ይሄዳሉ። ይህንን መድረክ ደግሞ ተማሪ ቤት አመቻች። ተማሪ ቤት ወደ ተግባር ሲገባ ብዙ ተግዳሮቶችን አልፏል።
ጥራት ያለው ትምህርት ለተማሪዎች በቴክኖሎጂ ተደራሽ ለማድረግ ብቁ የሆኑ መምህራን መረጣ ትልቁ የቤት ስራው ነበርም። ለሁለት ተግዳሮቶች አሉን ይሄንን ስንሰራ። አንደኛው ብቁ የሆኑ መምህራኖችን ማግኘት ራሱ ሰሌክት ማድረግ ራሱ በጣም ብዙ ጊዜ ፈጅቶብናል። በተለያዩ ስክሪኒንጎች በደንብ አጣርተን አምጥተናቸዋል። ግን እሱም የራሱ የሆነ በጣም ሎንግ የሆነ ፕሮሰስ ነበረው። ከዛም በመቀጠል ግን እነሱን ካገኘናቸው በኋላ ወደኛ ሲስተም ኮንተንቱን ለማዘጋጀት ምክንያቱም የራሳችን ጋይድላይን ስላለን ተማሪ ቤት ወደኛ ሲስተም ለማምጣት ራሱ በጣም ቻሌንጂንግ ነበረ። ሲሰሩት ራሱ በጣም ብዙ ጊዜ ፈጅቶባቸዋል። እንደው በአማካኝ ራሱ አንድ ኮርስ ለማዘጋጀት 4 ወርና ከዛ በላይ ፈጅቶብናል። አንዳንድ መምህራን 6 ወርም 7 ወርም ወስደውብናል እና እንደተፈለገው አልሄደም። ምክንያቱም ብዙ ጊዜዎችን አጥፍተናል እዛ ቦታ ላይ። ስራው ላይ ከፍተኛ ልምድ ያላቸው መምህራን በትንሹ ይህንን ኮርስ ካዘጋጁ መምህራን ውስጥ ከ10 ዓመት በታች የስራ ልምድ ያለው ሰው የለም። ከ10 ዓመት እስከ 30 ምናምን ዓመት 32 33 ዓመት ድረስ የስራ ልምድ ያላቸው መምህራን የመረጥነው። ዋናው ነገር ደግሞ በስራ ልምድ መቆየት ብቻ ሳይሆን ስራቸውን ሲሰሩ የተመሰገኑ በመምህራንም አብሮ ከሚሰሩ መምህራን ከሚያስተምሯቸው ተማሪዎችም የሙገሳ ስራ ያላቸው እውቅናም ያላቸው መምህራን ሰሌክት ያደረግነው እነሱ ናቸው ያዘጋጁት። የአስተማሪዎች አመራረጥ ራሱ የተለየ ስለነበር ምክንያቱም ዝም ብሎ አይደለም መምህራን የተመረጡት፣ ተገምግመው ነው። ያንን ነገር እነሱ ተማሪ ቤት በሚፈልገው መልኩ ይሄ አስተማሪ ማዘጋጀት ይችላል ወይ በሚለው መልኩ ነው እና የተመረጥነው። ጥልቀቱ በጣም ጠለቅ ያለ ነው። ተማሪ ቤት የተዘጋጀው ከአዲሱ የኢትዮጵያ የትምህርት ስርዓት ጋር የተጣጣመ በማድረግ የዱሃብም ትምህርትን በጥራት ተደራሽ ለማድረግ ያዘጋጀውን መመሪያ በመከተል ነው። መሰረት ያደረግነው አዲሱን የስርዓተ ትምህርት ነው። ይህን እንዳለ ሆኖ ደግሞ የተማሪ ቤት የራሱ የሆነ መመሪያ አለው። ሁለቱን መመሪያዎች የሀገሪቱን ስርዓተ ትምህርትና የተማሪ ቤቱን ጋይድላይን በማናበብና በማቀናጀት ነው የትምህርት ይዘቶቹ የሚዘጋጁት። ያንዳንዱ የትምህርት ይዘት የተዘጋጀውም በማስተማር ልምድ ባላቸው መምህራን ነው። ተማሪዎቹ በቀላሉ እንዲረዱት በይዘት በጥራትና በጥልቀት እንዲዘጋጅም ተደርጓል። ቴክስት ቡክ ለ4 እንዲከፈል ይደረጋል። ለ4 ተከፈለ ማለት ወደ 4 ኳርተሮች ሩብ ዓመታት ተከፈለ ማለት ነው። እያንዳንዱ ሩብ ዓመት የሚይዛቸው የተወሰኑ ቻፕተሮች ይኖራሉ። አንድ ኢች ቻፕተር የሚይዛቸው ኮንቴንቶች አሉ። አንድ ኦብጀክቲቮች ይቀመጣሉ። አንድ እነዛ ኦብጀክቲቮች ሚት መደረግ አለመደረጋቸውን ቼክ የሚያደርጉ ደግሞ ኤክሰርሳይሶች ከስር ይካተታሉ። አንድ ይሄን ብቻ ማድረግ ብቻ ሳይሆን ይሄ ከቴክስት ቡኩ ምናልባት የተለየ ላይሆን ይችላል፣ ግን ተጨማሪ የጎደሉ የምንላቸውን ተጨማሪ ኮንቴንቶች እንድናካትት ይሄ ዲብዝ ይሰጠዋል። አንድ ቀለል ባለ አገላለጽ እንዲቀመጥ ያደርጋል። ተማሪዎች እንዲረዱትና እንዲወዱት የሚያደርግ ነው። ካሪክለም 3 ክፍሎች አሉት። አንደኛው ኢንቴንድድ ካሪክለም ነው የሚባለው፣ ማለት ዓላማዎቹ በየክፍል ደረጃው ያሉ የፊዚክስ ትምህርት የሚሰጥበት ዓላማ ምንድን ነው፣ ኦብጀክቲቭ የምንለው ማለት ነው። ይህንን መሰረት ያደረገ ነው የሚሰጠው ትምህርት። ቀጥሎ እነዚህ ኢንቴንድድ የሆኑ ካሪክለሞችን የሚፈጸሙት ወይም ኢምፕሊመንትድ የሚሆኑት በክፍል ውስጥ ነው፣ ወይም በእኛ ኮንቴክስት ደግሞ በአሁኑ በዊንዶው በስክሪን ውስጥ ነው ማለት ነው። ያ ደግሞ ኢምፕሊሜንትድ ካሪክለም የሚባለው በትምህርት አሰጣጡ የሚከናወን ይሆናል። የመጨረሻው 3ኛው አቴንድ ካሪክለም፣ ምን ያህል ተማሪዎች የተሰጠውን ትምህርት ጨበጡ፣ ምን ያህሉን ግንዛቤ አግኝተዋል ወይም ገብቷቸዋል የሚለውን ደግሞ ለማወቅ አቴንድ ካሪክለም ወይም ፈተና፣ መልመጃ፣ ቴስት፣ ሆምወርክ እነዚህን ያካተተውን ይሰጣል። አሁን የጠቀስኳቸውን 3 ነገሮች የተማሪ ቤት ትምህርት አሰጣጥ ያካተተ። የተዘጋጀው የትምህርት ይዘት ጥራቱ የሚረጋገጠው አንድም ከመማሪያ መጽሐፍት ጋር በማነጻጸር ሌላኛው ደግሞ ድርጅቱ ባዘጋጀው መመሪያ ላይ የተዘረዘሩ ነጥቦችን መሰረት በማድረግ ነው። ማቴሪያሉ በምን ያህል ዲቴል እንደተዘጋጀ አውቃለሁ። በጣም በየጊዜው እያንዳንዷ ነገር በደንብ ተገምግማ ነው አፕሩቭ የሆነችው። መምህሩ አዘጋጅቶ ዝም ብሎ አይደለም አክሰፕት የተደረገው እና እያንዳንዷ ነገር እያንዳንዷ ፔጅ ላይ ያለችው ማቴሪያል ኤግዛክት የሆነ ኮሬክት የሆነ ነገር ዲቴል የሆነ ነገር አለው የሚለው ነገር በደንብ አድርጎ ታይቶ
በደንብ ተገምግሞ የተዘጋጀ ማቴሪያል ነው። ስለዚህ ተማሪው በሂደት በደንብ እየተገነዘበው ሲመጣ በእርግጠኝነት በቀጣይ ብዙ ተማሪዎች እዚህ ላይ ሬጂስተር ለማድረግ የሚሽቀዳደሙ ነው የሚመስለኝ። ጋይድላይን ሰጥተናቸዋል። ያንን ተከትለው ሰርተዋል ወይ የሚለውን ፍሎውን ነው የምናየው። ፍሎውን ከማየት ባሻገር ደግሞ ሌሰን ኦብጀክቲቭ የሚያዘጋጀው መምህር ለምሳሌ አንድ ሌሰን ኦብጀክቲቭ አስቀምጦ በኖቱ ያንን ኦብጀክቲቭ ሚት አድርጓል ወይ፣ ኦብጀክቲቭን አድሬስ አድርጓል ወይ የሚለውን ነገር ቼክ እናደርጋለን። ጥያቄ ጋር ስንመጣ ደግሞ በተለይ ከሌሰን ኦብጀክቲቭ ያልራቀ ሌሰን ኦብጀክቲቭን አሰስ የሚያደርግ ጥያቄ ነው ወይ የሚለውን ነገርም በጥልቀት እናያለን። የመጨረሻው ስራ የሚሆነው ምንድነው? ጥያቄዎቹንም ሌሰን ኦብጀክቲቭንም ሌላ ቦታ ላይ አለመደጋገማቸውን ሪደንደንሲ እንዳይኖር በተቻለ መልኩ በጥልቀት እናያቸዋለን። አክቹዋሊ እኔ ብቻ አይደለም ማየው፣ እኔ አንደኛውን ዙር ድራፍት ባይ ለመምህሩ ይመለሳል፣ መምህሩ ሰርቶ ኮሜንት ተደረገውን ይመልሳል። እሱንም ድጋሚ አየውና የመጨረሻውን ፋይናል ሪቪው ደግሞ ሌላ ፋይናል ሪቪው የሚሰራ ሰው አለ፣ ወደዛ አስተላልፋለሁ ማለት ነው። የዲጂታሉ ዓለም በፍጥነት እየዘመነ መጥቷል። የሰው ሰራሽ አስተውሎት ደግሞ ለዚህ አንዱ ማሳያ ነው። ተማሪዎች ከዓለም የቴክኖሎጂ ጉዞ ጋር ለመራመድ ተማሪ ቤት የመጀመሪያው ምርጫቸውን ማድረግ ጊዜ የሚሰጡት ጉዳይ አይሆንም። ተማሪዎች የቴክኖሎጂ ዘመን እየመጣ ነው ወይ መጥቷል ኦልሬዲ። ስለዚህ ከሱ ጋር ካቻፕ ካላረጉ ኦልሬዲ ወደኋላ የቀረን ዲስአድቫንቴጅ የሆነ ማህበረሰብ ነው ያለን። የዛ ማህበረሰብ ልጆች ሆነው ግን በዚህ ዘመን ደግሞ በፈጠራቸው የታይም አድቫንቴጃቸውን ተጠቅመው ከዘመኑ ጋር እኩል ለመራመድ መጣር አለባቸው። አንዱ ያንን አቺቭ ማድረጊያቸው እንደዚህ አይነት ፕላትፎርሞች መጠቀም ነው። ኤንድ ተማሪ ቤት አይ ቲንክ ኢዝ ዘ ቤስት ዋን። ወደንም ጠላንም አሁን ግዴታ ወደ ቴክኖሎጂ እየሄድን ነው። ይሄ እኛ ፈልገን እንትን ያልነው ሳይሆን ጊዜ ያመጣብን ነው። ስለዚህ ግዴታ አዳፕት ማድረግ አለብን። ተማሪዎች ደግሞ ቴክኖሎጂን ከሚሸሹት ይልቅ ቢጠቀሙት የተሻለ ነው፣ ስለማይቀር ማለት ነው። መጠቀምም አይቀርም። የዛን ጊዜ ደግሞ ልክ እነሱ ፈቃደኛ ሆነው መጠቀም ሲፈልጉ የመጀመሪያ ምርጫ የሚሆነው ተማሪ ቤት ነው። የተማሪ ቤትን ፕላትፎርም ገብቶ የሚያይ ባለሙያ ወይ ተጠቃሚ ወይ ተማሪ ሊሆን ይችላል፣ መምህር ሊሆን ይችላል፣ ዊትነስ ሊያደርግ በሚችል መልኩ የመንግስትን ካሪኩለም በትክክል አድሬስ የሚያደርግ ለተማሪዎች ደግሞ ተጨባጭ የሆነ እውቀት ሊያስጨብጥ የሚችል እንዲሁም ደግሞ ለሚፈተኑት ፈተናቸው በትክክል የሚያዘጋጃቸው ፕላትፎርምም ነው። በዌብሳይት በኩል ስንመጣ፣ ሁለተኛ በአፕ ስንመጣ የተዋጣለት ሞባይል አፕ ነው። ተማሪዎች ተማሪ ቤትን በመጠቀም በየትኛውም ቦታ ሆነ ስፍራ ጊዜያቸውን በአግባቡ እንዲጠቀሙ አድርጓቸዋል። ብራዘር ይማር ነበር እዚህ ለሚኒስትሪ እዚህ ከኔ በፊት እዚህ አጥንቶ ነበር እና እዚህ በማጥናቱ ምክንያት ጥሩ ውጤት አምጥቶ ነበር እና በዛ ምክንያት ተቀላቀልኩ። ተማሪ ቤት ጊዜ ነቅሎልኛል። ለማንበብ ወይም ለማጥናት ኖቶቹ ሳቢ ናቸው። አጠራ አጠራ ያሉ ኖቶች ነው ያሉት እና በእያንዳንዱ ሰብ ዩኒት በአንድ ዩኒት ውስጥ በእያንዳንዱ ሰብ ዩኒት ስር ጥያቄ አለው። ጥያቄው ደግሞ ምን ያክል አንብቤ ያለው ምን ያክል ይዤ ያለው የሚለውን አንድ በአንድ በሰብ ዩኒቲ ስር ያሉትን እጠይቃለሁ። እሱን እሰራለሁ ኩይዝ እና ለማጥናት ያለኝን ሙድ ወይም እንትን ለማጥናት ፍላጎቴን ከፍ አድርጎልኛል። ጥሩ ነው ማለት በሆል ኢንታየር የስምንተኛ ክፍል መጽሐፍን በአጭር መልክ ሾርት ኖት አድርጎ ከብዙ ጥያቄዎች ጋር ደስ በሚል መልኩ ደስ ይላል። ጥሩ ነው። እንደዚህ ነው ይሆናል ብዬ አልነበረም የጠበቅኩት። በጣም ካሰብኩት በላይ ነበርና መጀመሪያ ያሰብኩት ሜቢ እንትን ይኖረዋል ዝም ብሎ መምህራን ብቻ የሚያስረዱን ነበር የሚመስለኝ። አፕሊኬሽን ሶፍትዌር እንዳለ አልገመትኩም። ግን አሁን አፕሊኬሽኑ እና መምህሮቹ ምናምን አንድ ላይ ሲሆን ለ10ኛ ክፍል ላይ እንደ በቂ እንደ መምህር ሆኖ 10ኛ ክፍል እንደተማርኩ አድርገን ታልፈከራል። ለወላጆች ልጆቻችሁን አስገቡና ውጤታቸውን ይዩት። ለተማሪዎች ደግሞ ግቡና እገዛውን ተቀበሉና እዩት ውጤታችሁ። ተማሪ ቤት አፕሊኬሽን ተጠቀሙ። በአጠቃላይ ተማሪ ቤት
ዘመን አፈራሽ የሆኑ ቴክኖሎጂዎችን በመጠቀም ትምህርትን ጥራት ባለው መልኩ በመስጠት ተማሪዎች ተገቢውን ዕውቀት እንዲያገኙ በማድረግ ውጤት ተኮርም እንዲሆኑ የሚያግዝ የበይነ መረብ ፕላትፎርም ነው። እኔ 5 ዓመት ትውውቅ አለኝ ከዚህ ተቋም ጋር እኔ መመስከር እችላለሁ። ምንም አይነት የሚያሰጋ እንትን አይደለም። ምናልባት በብዙ ፍራውድለንት የሆኑ አፖች ወይም ሌሎች ፕላትፎርሞች ተሸውደው ሊሆን ይችላል። እንግዲህ ኔሴሰርሊ ሁሉም እንደዛ ነው ማለት አይደለም። ያልሆነ አፕ አለ፣ ያልሆነ መተግበር ያለ እኔም የምሰራበት and that is one of them is ይሄ ተማሪ ቤት እሱን 100% I can assure ማለት ነው። ክላስ ውስጥ ያልገባቸው ሌሰን ሊኖር ይችላል እና አስጠኝ ቀጠርልኝ ወይ የሆነ አጋዥ ሰው ከመጠየቅ ይልቅ እነሱ በራሳቸው የተማሪ ቤትን ቢጠቀሙ በእርግጠኝነት ያልገባቸው ነገር ላይ በጣም ጥልቅ የሆነ ትንታኔ ሊያገኙ ይችላሉ። ለምን ይሄን እርግጠኛ ሆኜ የምናገረው ማቴሪያሉ ሲዘጋጅ እያንዳንዱ ሌሰን ላይ በቂ የሆነ መለማመጃ ጥያቄዎች አሉ። በቂ የሆነ መለማመጃ ጥያቄዎቹ ላይ ደግሞ በቂ የሆነ ትንታኔ አለ። ተማሪ ቤት በዲጂታል ፕላትፎርም የሚሰጠውን ትምህርት በማሳደግ የኦንላይን ቲዩቶሪያል በቪዲዮ የታገዘ በማድረግ ተማሪዎችን በቂ ዕውቀት በማስጨበጥ ተወዳዳሪና የመጀመሪያው ተመራጭ ለመሆንም እየሰራ ነው። ራያችን እንግዲህ በምናይበት ሰዓት በሀገራችን ከቴክኖሎጂ ጋር በተያያዘ ትምህርትን በጥራት መልክ ለማስፋፋት ግንባር ቀደም መሆን ነው ትልቁ ዓላማችን ወይም ቪዥናችን የሚሆነው። ከዚህ ጋር ተያይዞ ተማሪዎች የሚማሩበትን መንገድ፣ አስተማሪዎቹ ደግሞ የሚያስተምሩበትን መንገድ ማዘመን ትልቁ ዓላማችን ነው። ይህም በማድረግ ሀገራችን ላይ ላለው የትምህርት ደረጃ ትልቅ ወይም ከፍተኛ አስተዋጽኦ ማድረግ ነው። ተማሪ ቤት ስንሄድ ኮርሶቹ ተዘጋጅተው ልጆቹ በራሳቸው ሰልፍ ለርን እያደረጉ የሚሄዱበት ነው። ግን አዲሽናሊ ከዚህ በኋላ እንደ እቅድ አድርገን የምንይዘው ምንድነው የኦንላይን ቲዩተሪንግ ማሰበናል። ተማሪዎች ባሉበት ቦታ ሆነው ቤታቸውም ሆነው መምህራኖች ኦንላይን ገብተው እነሱም ኦንላይን ሆነው ደሊቨር የምናደርግበት ሜተድ እንደ እቅድ ይዘናል። ፕላስ ደግሞ ትምህርቶችን በቪዲዮ እና በአኒሜሽን መልክ አድርገን ተደራሽ ለማድረግም እንደ እቅድ ይዘነዋል ማለት ነው።